ምናሴና ሰላምዬ ታሪክ ሰሩ። የሀና አባት ሕክምናቸው ተቋርጦ የነበረውን ሕክምናው እንዲቀጥሉ አደረጉ። እናም የሀንዬ አባት አሁን ላይ ድነዋል ማለት ነው። ሀንዬ እውነት ለመናገር ደስታውን አልቻለችም። ሲቀጥርም የተወሰነ ብር አሴርና እንዲሁም ደግሞ ተምቹ ይዘው መጡ ማለት ነው። አሁን ላይ ደስታቸውን አልቻሉም። የሀንዬ ደስታ የኛ ደስታ ነው። ሰላም ሰላም! ውድና የተከበራችሁ ያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በዚህ አጋጣሚ እንኳን ደስ ያላችሁ። የእውነት እኔ ራሱ ትላንትና አይቼ በጣም ግራ ተጋብቼ ነበረ። ሀንዬ ስታለቅስ በጣም አሳዝናኝ ነበር። ምክንያቱም አባትየው ብዙ መስዋዕት ከፍለው ነው ሀንቾን ያሳደጓት። ሀና ደግሞ አባቷን በጣም እንደምትወድ ሁላችንም እናውቃለን። አንዴ አባቷን እያሳከመች፣ አንዴ ደግሞ ለአባቷ ሕክምና ስትል እነ ወይዘሮ ሜላት ቤት ተቀጥራ ስራዋን እየሰራች ነበረ። ነገር ግን ሕክምናው ከአቅሟ በላይ ሲሆን በስተመጨረሻ ብሩንም ደግሞ ዶክተሩ እንዲሁም ደግሞ ወይዘሮ ባዩሽ በማጭበርበር ነው 800 ሺህ ብር የደረሰው እንጂ ሕክምናው የእውነትም 800 ሺህ ብር ደርሶ አይደለም ማለት ነው። እናም በስተመጨረሻ ሀንቾ ይሄንን አታውቅም ነበረ። ከዛ ሲቀጥል የሚገርማችሁ ነገር ማለት ነው የሚገርማችሁ ነገር ተምቹ እንዴ ቆላልፋችሁት፣ እኛ እንዴት አድርገን ነው ሬሳ ይዘን የምንወጣው? እንዴ ቆላልፋችሁታል እኮ ቆላልፋችሁታል። እንዴት አድርገን ነው ሬሳኛ ይዘን የምንወጣው? ስለዚህ አድኑት በቃ፣ እኔ ኬትም ብዬ አመጣለሁ ሲል ዶክተሩ ደግሞ እኔ የማውቀው ነገር የለም 800 ሺህ ብሩን ካመጣችሁ ማሳከም ትችላላችሁ፣ አለበለዚያ ግን አዎ ይዛችሁ ውጡ፣ እኛ ምንም ማድረግ አንችልም ብሎ ዶክተሩ ለተምቹና ለአሴር በግልጽ መለሰላቸው። ከዛም በኋላ ተምቹ በጣም ግራ ተጋባ፣ አሴርም ግራ ተጋባ። ሀንቾ እኔ አባባ ከሚሞቱብኝ እንደ መጀመሪያ ስርቆቴንም ቢሆን ሰርቄም ቢሆን አምጥቼ አሳክሜ አባዬ ከዚህ በሰላም እንዲወጣ እፈልጋለሁ አሴር ሲልም፣ እባክን አባዬ የሚጸጽተውን ነገር አሴር አታድርግ፣ ከዚህ በፊት ያቆምከውን ነገር እንደዚህ ማድረግ የለብህም አለችው። እንዴ በፍጹም አይኔ እያየማ አባዬ መሞት የለበትም። ሕክምናውን ወይዘሮ ሜላትን አንቺ ሄደሽ ለምነሻት እግሯ ላይ ወድቀሽ በካልቾ ብላ እስከወረወረችሽ ድረስ እኔ ምንም እሆናለሁ ለአባዬ። እንደውም ድኖ ከወቀሰኝም ይውቀሰኝ፣ ከሰደበኝም ይስደበኝ፣ እኔ የእሱን መዳን ብቻ ነው የምፈልገው አሴር አለ። ተምቹም ደግሞ እንደዛው በቃ እኔ ኬትም ብዬ አመጣለሁ 200 ሺህ ብር ሲል ተምቹ እንደገና ስርቆት ልትሄድ ነው? እባክህን አባዬ ካወቀስ አላለውም። ከዛን አንተ ደግሞ አባዬ ትላለክ እንዴ እኔ እንደው ኬትም ላገኝ እንጂ ከዚህ መውጣት አለበት ድኖ አለ ማለት ነው ተምቹ። የሚገርማችሁ ነገር ተምቹ እና አሴር ተፍ ብለው የተወሰነ ብር አመጡ። ሰላምዬና ምናሴም ደግሞ የተወሰነ ብር ለሀንቾ ሰጧት ማለት ነው። በስተመጨረሻ የተቋረጠው ሕክምና ቀጥሏል ማለት ነው። አሁን ላይ የሀንቾ አባት ደህና ናቸው። ነገር ግን ወይዘሮ ሜላት የምትናገረው ንግግሮቿና የምትጠቀመው ቃላቶቿ በስተመጨረሻ እንደሚቆጫት ተስፋ አደርጋለሁ ማለት ነው። ምክንያቱም እዚህ ጋር ያው የተፈጠረው ነገር ሀና የምታውቀው ነገር የለም። ነገር ግን እሷ ሀናን ነው የምትጠረጥራት። አንቺ አጭበርብረሽ ነው፣ አንቺ ሞላጫ ሌባ ነሽ፣ አንቺ እንደዚህ ነሽ ስትላትም እትዬ እኔ ሞላጫ ሌባ አይደለሁም፣ አንቺ እኮ በደንብ ታውቂኛለሽ፣ ቤትሽ ተቀጥሬ ስሰራ በደንብ አድርገሽ ጠንቅቀሽ ነው የምታውቂኝ። እኔ መናገርም አይጠበቅብኝም፣ እንደዛ አትበይኝ። በምን ምክንያት ሕክምናው እንደጨመረ እኔ የማውቀው ነገር የለም። ግን አሁን ላይ አባዬን ታደጊልኝ፣ ለማሳከምም ብርም እንደማታጪ እትዬ እኔ በደንብ አድርጌ ነው የማውቀው፣ ከአንቺ በቀር ማን ይደርስልኛል ብላ እግሯ ላይ ወድቃ አልቅሳ ስትለምናት በካልቾ ገፍትራ ወረወረቻት። ከዛም በኋላ በባለፈው ልጃችሁ ነኝ ብለሽ ተሟገትሽ፣ ሄጄ የዲኤን ምርመራ አንቺንም እንዲሁንም እርግብንም በማደርግበት ሰዓት እርግብ ልጅ ሆና ተገኘች። ስለዚህ በምርመራው አጭበረበርሽ፣ በአባትሽም ሕክምና አጭበረበርሽ። ሌላ ምንድን ነው የምትፈልጊ? ቆይ አንቺ ከኔ ምንድን ነው የምትፈልጊ? አለችና ስታወራት እትዬ ስሚኝ አንድ ነገር አለቻት። የዛን ቀንም የእኔ እውነት ማን እንደቀበረው እወቂ አለቻት። እውነት የዛን ቀንም እኔ እውነት ነበረኝ፣ ግን የእኔ እውነት ተቀብራለች። ይቺ እውነት ግን አንድ ቀን ትወጣለች፣ ጠብቂት እያለቻት እና እያለቀሰች ወጣች ከቤት። ከዛ አሴር ብሩን አገኘሽ ሲላትም አይ አሴር ባልሄድኩኝ አለችው። እኔ እኮ ብዬሽ ነበር ሀንቾ፣ እግሯ ላይ ለምንድን ነው የምትወድቂው? ምን አስወደቀሽ? ክብርሽ ለምን ዝቅ ታደርጊያለሽ? ሲላትም አይ አሴር አንተም እኮ አባት ቢሆን ኖሮ እንኳን እግሯ ላይ መውደቅ ምንም ትሆናለክ። እኔ ላባዬ ምንም መሆንለታለሁ፣ ምንም በቃ ምንም ማድረግ የምችል ከሆነ ምንም ለመሆን እኔ ላባዬ ዝግጁ ነኝ አሴር
እባክህ እንደዛ አትበለኝ። ግን ሆኖም እኮ አልተሳካልኝም። አትሂጂ እንዳልከኝ በቀረው ኖሮ አለች ማለት ነው። አይዞሽ አሳስብሽ፣ እኔ የመጀመሪያ ሌብነቴንም ቢሆን እንደ መጀመሪያው እኔ ሰርቄን ቦን አመጣለሁ ሲል በፍጹም አሴር ይሄ ሊሆን አይችልም አለችው። እና ታዲያ ሀንቾ እኔ አይኔ እያየ እኮ አባባ ሊሄዱብኝ እኮ ነው ሊሞቱብኝ እኮ ነው ሲልም እሱማ እኮ እኔም እኮ አውቃለሁ፣ ግን አባዬ ጠንካራ ነው፣ እንደዚህ በቀላሉ እኔን ጥሎኝ አይሄድም። አባዬ እኮ ያው ብዙም ጊዜም ከዚህም የበለጠ የታመመበት ሰዓትም አለ፣ ግን አባዬ ጠንካራ ነው። እኔን ለማን ጥሎኝ ነው የሚሄደው? ለእኔስ ማን አለኝ ከአባዬ በቀር? አሴር እንደዛ አትበል፣ ተስፋ አትቁረጥ፣ እግዚአብሔር አለ ለአባዬ። እኔ ካጭበረበርኩም የእውነት እኔ ወይዘሮ ሜላትን ከዋሻዋትም እግዚአብሔር ያያል እና የኔን እውነት የዛን ቀን ተቀብሮና ተደብቆ እንጂ እኔ ዋሽቻ አይደለም። ታሪኩ ደግሞ የኔ ሳይሆን ቀርቶ አይደለም የተከራከርኩት። ታሪኩ የራሴ ስለሆነና እውነታው የራሴ ስለሆነ ነው እኔ ምርመራ የዲኤን ምርመራ እንዲደረግ የፈለግኩት እንጂ የቤተሰብ ችግር ይዞኝ አይደለም። ነገር ግን እሷ ብርና ሀብት ወይም ደግሞ የቤተሰብ ችግር የያዘኝ መስሏት ሁሌም አንቺ አጭበርባሪ ነሽ፣ አንቺ ሌባ ነሽ ትለኛለች። አሴር ችግር የለውም እግዚአብሔር አለ፣ አንተም አትስረቅ ስትለው እኔ ኬትም ብዬ አምጥቼ አባዬን አሳክሜ ከዚህ ማውጣት አለብኝ። አለበለዚያ ግን እኔ አባዬ እንደዚህ ሆኖ በፍጹም አያስችለኝም። አይናገርም አይጋገርም እኮ ሲልም ወይ አሴር አሁን ዶክተሮቹ ራሱ ይዘሽ ውጭ ብለውኛል፣ እንዴት አድርጌ ነው የምወጣው ስትል ተምቹ ደግሞ እንዴ እንደዚህ ቆላልፎትማ ይዘን አንወጣም፣ እኔ ኬትም ብዬ አመጣለሁ ብሎ ተምቹ ጥሏቸው ወጣ ማለት ነው። በስተመጨረሻ ዞሮ ስለተሳካላቸው ደስ ብሎኛል። የሀና አባትም ስለዳነ ደስ ብሎኛል። ሀና በትላንትናው ዕለት ስታለቅስ የምር በጣም ነው የከፋኝ፣ በጣም ነው ያዘንኩትኝ። በጣም ከምነግራችሁ በላይ እንዴት እንደከፋኝ ማለት ነው። እንደ ራሴን ያየሁት ማለት ነው። እና ስቅስቅ ብላን ያለቀሰችው አባዬን ላጣው እኮ ነው። ምን ይሻለኛል? እባካችሁን ድረሱ። ምን መሆን ያለብኝ? ምን ማድረግ ነው ያለብኝ? ወይ ብር ኖሮኝ አላሳክመው፣ ወይ ብር ኖሮኝ ከጎኑ አልሆን። እሺ እኔ ምንድን ነው የምሆነው? እያለች ስታለቅስ በጣም ያሳዘነችኝ። ግን ወይዘሮ ሜላት ግን እንደ ውሻ አርጋን ያባረቻት፣ እንደ ውሻ አርጋ። እውነት እኔ ይገርመኛል ማለት ነው። እና እዚህ ጋር አሁን እኔ የሚገርመኝ ነገር ቢኖር ለምሳሌ ሕክምናውን ጀምራለች፣ ሁላችንም እናውቃለን። ግን በእርግጥ እንደተጭበረበረም እናውቃለን። ይሄ እንዲጭበረበር ያደረገችው ደግሞ ወይዘሮ ባዩሽ ናት። ወይዘሮ ባዩሽ ይሄ ሕክምናው ብሩ እንዲበዛ ያደረገችበት ምክንያት ግማሹ ለራሷ ወስዳ፣ ግማሹ ለዶክተሩ እና ግማሹ ደግሞ አሁን በሽጉጥ ለሚያስፈራራው ማለት ነው ለምንቴ ለሱ ለመስጠት ነው። የሚገርማቸው ነገር ለምን ለራሷ ጥቅም ስትል ብዙ ነገር አሁን ባህና ላይ በጣም ብዙ ችግሮችን ብዙ ጉዳቶችን እያደረሰች ትገኛለች ወይዘሮ ባዩሽ ማለት ነው። የወይዘሮ ባዩሽ ክፋትና ተንኮላ እስከ ጥግ ድረስ ነው። አደርጋለሁ ካለች ታደርገዋለች። እና ያልታሰበ 400 ሺህ ብር በጥፍ መጨመር ማለት አስባችሁታል? የዲኤን ውጤቱን አስቀየረች። በስተመጨረሻ በአባቷ መጣችበት። የአባቷ ሕክምና 400 ሺህ ብር የተስማሙት እንዴ እጥፍ እንዲሆን አደረገች ማለት ነው። 800 ሺህ ብር። ከዛ የላዩ 200 ሺህ እሷ ትወስዳለች። ምንቴ 100 ሺውን ይወስዳል። 100 ሺውን ደግሞ ማን ነው የሚወስደው? ዶክተሩ ይወስዳል ማለት ነው። ዶክተሩ እኔ አላደርገውም ሲል አስፈራርቶት ነው። አንተም ትወስዳለህ እኔም እናም ለወይዘሮ ባዩሽም ማለት ነው። እና በእንደዚህ አይነት ነው እጥፍ የሆነው እንጂ ሀና አጭበርብራ ወይ መድኃኒቱን ወስዳ ሽጠው አይደለም። ግን ወይዘሮ ሜላት ያሰበችው ምንድን ነው? መድኃኒቱን እየወሰድሽ እየሸጥሽ ነው አይደል? አንቺ አጭበርባሪ፣ አንቺ ሌባ፣ አንቺ እንደዚህ። በጣም ከባድ ነው አንዳንድ ነገሮችን ሳናጣራ መልሰው የሚቆጩንን ነገር ባንናገር ባይ ነኝ። ምክንያቱም ይቺ ልጅ የሷ ልጅ ናት። በምርመራ ውጤቱም 99% የማን ነው? የሀና ነው። ግን በውሸት ነው እርግብ ልጅሽ ነች የተባለችው። በውሸት እርግብ ልጅሽ ነች የተባለችው በውሸት ነው። ከዛ ሀንቸው ምን አለች? አይ እትዬ የኔን እውነትማ የቀበረ አለ፣ ግን የዛን ቀን እውነቴን እንኳን ቢቀብሩት አንድ ቀን እውነት ተደብቃ አትቀርም፣ ጠብቂት እያለቻት ማለት ነው። አሁን ላይ እኔ አጭበርባሪ ነኝ፣ አሁን ላይ እኔ ሌባ ነኝ፣ የፈለግሽው ማለት ትቻለሽ እትዬ፣ ነገር ግን ስለ ሁሉ ነገር አመሰግንሻለሁ ብላ ከቤት ወጣች ማለት ነው። እርግብም ደግሞ በስተመጨረሻ ሀንቸው እንደዛ እማዬን ስትለማመጣት እኮ እማዬ ገፈተረቻት ብላ ለምናሴ ስትናገር ምናሴ ፌንት ነቀለ። እማዬ ይሄን አታደርገውም አብዳ ይሆናል እንጂ እንዴት ሀንቸውን በእንትን በካልቾ ትላታለች እንዴት ብሎ ምናሴ ፌንት ነቀለ። ከዛም በኋላ ለሀና አግዞ እንዴት እንደዛ ታደርጊያለሽ እማዬ? እኔ ይሄን ካንቺ አልጠብቅም። ምን አስበሽ ነው? ሀና ምንም እንደማታጠፋ እኔ 100% እርግጠኛ ነኝ። ሀና በጣም ጥሩና መልካምና የዋ ልጅ ናት። ማድረግ ያለባትን ነገር ማድረግ የምትችል ልጅ ናት። እንዴት እንዲህ ታደርጊያለሽ እንዴ?
እንዴት አደርጊያለሽ ደግሞ ምርመራውን የምርመራው የዲኤን ውጤትም በዛን ሰዓትም አንቺ ሌባ ነሽ አልሻት። አሁን ላይ ደግሞ አባዬን ለማሳከም ብሩ አለቀብኝ፣ ሕክምናው ተቋርጧል፣ አባዬ ሊሞትብኝ ነው ድረሽልኝ ብላ ስትለምናት ለምንድን የገፈተርሻት? ምን አረገችሽ? ምን አለበት የቻልሽውን ብትረጃት? ምን አለበት ከጎኗ ብትሆኝላት? እሷን ያላሳከምሽ ነው እኔን ምን ሆነሃል እያመመክ ነው ብለሽ የምትጠይቂው? መጀመሪያ ሆስፒታል ለተኛው ለሀና አባት ድረሽለት፣ እኔን ተይኝ አለና ፌንት ነቅሎ ተናገራት። ለራስሽ ክብር ቢኖር ኖሮ ለሌላ ሰውም ክብር በኖረሽ ነበረ። ይችን ምስኪን ልጅ ገፍትረሻት የምትወረውሪያት የእሷ አባት ሆስፒታል ላይ ሕክምናውን አቋርጠሽ እኔን አመመክ እንዴት ነቅ እያልሽ ከምትጠይቅኝ ምን አለበት ለሀና አባት ብደርሽለት እማዬ አላት። ከዛ ምን ሆናችኋል እናንተ? አንተም ሰላምም ምንድነው እኔ ላይ የምትጮት ስትልም ንግግርሽ አካሄድሽ ነው እኛ አንቺ ላይ እንድናወራ ያደረገ። ግን መቼም ቢሆን የሀና አባት እንደሚድን ተስፋ አደርጋለሁ ብሎ ካጠገቧ ዞር ብሎ ሄደ። ከሰላም ጋር ተመካከሩ። ሰላም ደግሞ እኔ ኬትም ብዬ እኔም አንተም ሰርቀንም ቢሆን ኬትም አምጥተንም ቢሆን ለሀና አባት እንድረስለት አለችው ሰላምዬ። ከዛ ወይ ሰላምዬ ምናሴ ማለት ነው እኔ ሳላስበው ቀርቼ መስሎሽ ነው? እኔም እስቲ ላስብበት አለ ማለት ነው። ሁለቱም አስበው አስተካክለው አቅደው በስተመጨረሻ የሀና አባት ሕክምና እንዲሳካ ስላደረጉ እኔ በጣም ደስ ብሎኛል። ደግሞ የሚገርማችሁ ነገር የእውነት ሕክምናውን ስላስቀጠሉት ማለት ነው። አንዳንዴ ከራሳችን ይልቅ ስለ ሌሎች መልካምነትና ጥሩ ነገሮችን ስነ ምግባሮችን ስናደርግ ፈጣሪ በተለያየ መንገድ ይክሰናል ማለት ነው። እዚህ ጋር የሰላምና የምናሴ መልካምነት እንዲሁም የተምቹ የአሴር መልካምነት የሌለ ነው። እነሱ ምንም ነገር የላቸውም። ግን ሰርቅንም ብንሆን የሀናን አባት እንታደጓለን ነው ያሉት። ወይዘሮ ሜላት ግን የምታስተዳድረው ድርጅት አላት፣ ብር አላት፣ የማሳከምም የሚገርማችሁ አቅም አላት። ግን በስተመጨረሻ እኔ ለምን አገባኝ እኔ ምን ቤት ነኝ ብላ ሀንቾን ብታባራትም ነገር ግን ሀንቾን ብታባራትም ምናሴና ሰላምዬ ከሀና ጎን ነበሩ። እንዲሁም ተምቹና አሴርም እንደዛው አብረው። አቤት ደስ አይልም? አያቸው አንዳንዴ ከራሳችሁ ይልቅ ለሰው ለመድረስ ሞክሩ ማለት ነው። እና አቶ ኖላዊ አሁን ላይ ድኗል፣ ደህና ነው፣ ሕክምናውም ቀጥሏል ማለት ነው። እንዲሁም ሀንቾም አሴርም ሁሉም በደስታ ፍንድቅ እያሉ ነው። በድጋሚም እንኳን ደስ ያላችሁ። ኖላዊ ድራማ በጣም ምርጥና በጣም አስተማሪ ነው። እንዲሁም ከራሳቸው አልፈው እነ ሰላም፣ እነ ምናሴ፣ እነ አሴር እንዲሁም እነ ተምቹ ለሀና አባት ስለደረሱለት ያ ማለት መልካምነት ማለት ነው። መልካምነት ለራስ ነው። ከራሳችን አልፈን ለተቸገሩት ለታመሙት እንዲህ ፈጥነን ኬትም ብለን ስንደርስላቸው ከፈጣሪ በታች ስንደርስላቸው እነኛ ሰዎች ገንዘብ ያጡትም ይሁን በሕክምና ምክንያት ወይ ደግሞ በብር ምክንያት ሕክምናቸው የተቋረጠ ብንደርስላቸው በእንደዚህ አይነት ሊድኑም ሊፈወሱም ይችላሉ። አንዳንዴ ከፈጣሪ በታች ለሰዎች መድረስ አለብን ማለት ነው። የምናሴና የሰላም እንዲሁም ደግሞ የአሴርና የተምቹ መልካም ስራቸው የሌለ ነው። ሀናንም ደስተኛ እንድትሆን ስላደረጉ እኔ በጣም ደስ ብሎኛል። እንዲሁም ደግሞ ሕክምናው የሀና አባት ሕክምና ከተቋረጠበት ስለቀጠለ በጣም ነው ደስ ያለኝ። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። እንዲሁም ደግሞ በርቺ እያላችሁ ላይክ፣ ሼር፣ ሰብስክራይብ ሰፖርት የምታደርጉኝ እጅግ አድርጌ ነው የማመሰግናችሁ። አሁንም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእውነት እኔ እንጃ እንደ ዛሬ ደስ ብሎኝ አያውቅም ማለት ነው። የሀና ደስታ የእኛ ደስታ ነው። በቀጣይ ቪዲዮ እስክንገናኝ እወዳችኋለሁ። ባይ ባይ።